የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስማችን። ሌላ ግን ከዚህ ጨዋታ ጋር ብናነሳው ደስ የሚለኝ የፓው ኩባርሲን ጉዳይ ነው። ፓው ኩባርሲ በጣም ድንቅ ያለ ዋንጫ ያሳለፈ ነው። መቼስ የስፔን ብሔራዊ ቡድንን በተመለከተ ስናነሳ ከሱ ቀድሞ የሚጠቀሱ ሌሎች ብዙ ስሞች አሉት። ሮድሪ በድጋሚ በጣም የሚያስደንቅ የዓለም ዋንጫ ያሳለፈ ነው። ኦያርሰባል የቡድኑ ዋናው ጎል አስቆጣሪ ነው። ሚኬል ሜሪኖ በጣም በትልልቅ የጥሎ ማለፍ ጨዋታዎች ላይ እየተቀየረ እየገባ ድራማ የድል ጎሎች የሚያስቆጠር ተጫዋች ነው። ሁለቱ ፉልባኮች አስደናቂ የዓለም ዋንጫ ያሳለፉ ነው። ፔድሮ ፖሮም በቀደም ፈረንሳይ ላይ ጎል ያስቆጠረው እዛ ጨዋታ ላይ በጣም ድንቅ የነበረው ኩኩሬያን ቲየሪ ኦንሪ እንደምታውቁት እዚህ ውድድር ላይ ለፎክስ ስፖርት በትንታኔ ይሰራል እና እዛ ላይ ሲናገር በጣም የሚያስደንቅ ነገር ነው። ምክንያቱም በመጀመሪያ አጋማሽ ነው ቢጫ ካርድ የተመለከተው። የተቀረውን አንድ ሰዓት መጋፈጥ የነበረበት ለሌላ ካርድ ሊዳርጉ ከሚችሉት ከማይክል ኦሊሴ እና ከኦስማን ዴምቤሌ ጋር ግን በጣም አስደናቂ ሌላ ካርድ ሳይመለከት በጣም በሳል የሆነ ፐርፎርማንስ አሳይቷል። ስለዚህ ስፔን ብሔራዊ ቡድንን በዚህኛው የዓለም ዋንጫ ፍጻሜ ለመድረሱ ሌሎች ብዙ ክሬዲት የሚሰጣቸው ተጫዋቾች አሉ። ምናልባት አንድ የሚዘለል ግን ስም ወይ የሚገባው ያህል አድናቆት የተቸረው ማይመስል ተጫዋች ፓው ኩባርሲ ሳይሆን አይቀርም። አንዳንድ ጊዜ አንዳንድ ታዳጊ ተጫዋቾች፣ ወጣት ተጫዋቾች ነገሩን መደበኛ አስመሰሉት እንጂ ኖርማል ያልሆኑ በየዓለም ዋንጫው ማናየው አይነት ብስለት የሚያሳዩ ተጫዋቾች አሉ። ላሚን ያማልን ዘንግቼው አይደለም። ላሚን ያማል የስፔን ብሔራዊ ቡድን ፖስተር ቦይ ተብሎ የሚጠቀስ ነው። የዓለም ዋንጫው ላይ እስካሁን ድረስ በጣም የሚጠቀስ ትልቅ ፐርፎርማንስ፣ ትልቅ የሚጠቀስ አንድ ሞመንት ባይኖረውም ግን የሚስበው ትኩረት መቼስ በጣም ከፍተኛ ነው ላሚን ያማል እና እኔ በቀጥታ እሱ በሚያስቆጠራቸው ጎሎች፣ በድሪብሎቹ በድሪብል አንደኛ ነው በዓለም ዋንጫው ላይ፣ በድሪብል ስኬትም አንደኛ ነው በዓለም ዋንጫው ላይ። 2-3 ተጫዋቾችን አትራክት ያደርጋል። ስለዚህ ለሌሎች የስፔን ተጫዋቾች ክፍት ቦታ ይኖራል። ስፔን በግራ በኩል ብዙ ጎሎች የምታስቆጥርበት አንደኛው ምክንያት የስፔን አደገኛው ተጫዋች በቀኝ በኩል ነው ያለው የሚል ትኩረት በባላጋራ ቡድን ተጫዋቾች በኩል በመኖሩ ምክንያት ብዙ አትራክሽን አለ ወደዛ። ስለዚህ በግራ በኩል የሚጠቀሙበት ሰፊ ክፍት ቦታ ያገኛሉ። ስለዚህ ላሚን ያማል በራሱ የግል ክህሎት ማድረግ እንደሚችል የምናውቃቸውን ጥበቦቹን በዚህ ዓለም ዋንጫ ላይ አላሳይ ይሆናል፣ ግን ተጽዕኖ በጣም በጣም ከፍተኛ ይመስለኛል። ቀጥተኛዊ ባልሆነ ሁኔታ ማለት ነው። በአሲስት በጎል የበለጠ በሚቆጠር ኳንቲፋይብል በሆኑ ሁኔታዎች ላይ ያደርገው ይችላል፣ ግን ቀላል አይመስለኝም ተጽዕኖ። በቀደም የፍጹም ቅጣት ምት የተገኘው እሱ ላይ በተሰራ ጥፋት ነው። ሁለተኛ ጎል ሲቆጠር የፈረንሳይ ተጫዋቾችን የተዛነፈ መደራጀት ብታየው አንደኛው በላሚን ያማል መኖር ምክንያት ሉካ ዲኜ ወደ መሀል መምጣትና ለማግዘን ስለ ክሯ ከቨር ማድረግ አልቻለም። ግን ነጥቤ ስለ ላሚን ያማል ለማውራት አይደለም፣ ስለ ፓው ኩባርሲ ስለ ሌላኛው የቡድኑ 19 ዓመት ተጫዋች ለማንሳት ነው። ራሱ ላሚን ምን ይላል ስለሱ ሲጫወት በጣም ኃይለኛ ኢንቴንስ ነው እና አይማታም፣ ግን መጥቶ አይደለም ኳስ የሚቀማችሁ ጨዋታውን ማንበብ ስለሚችል ትልቅ የእግር ኳስ አእምሮ ስላለው በዛ ብልሃት ነው ኳስ የሚቀማው ይላል። ሁለቱም አብረው በላማሲያን ያደጉት እና የፍጻሜ ጨዋታ እሁድ ሲደረግ በዓለም ዋንጫ የ96 ዓመት ታሪክ ሆኖ የማያውቅ ነገር አዲስ ታሪክ ይጻፋል። ሁለት ቲኔጀሮች 19 ዓመትና ከዛ በታች የሆነ እድሜ ያላቸው ተጫዋቾች በዓለም ዋንጫ ፍጻሜ ሲጀምሩ በአንድ ቡድን ውስጥ ለመጀመሪያ ጊዜ ይሆናል። ከነሱ በፊት 4 ቲኔጀሮች ብቻ ናቸው በዓለም ዋንጫ ፍጻሜ ተጫውተው የሚያውቁት። የመጀመሪያ 1958 የዓለም ዋንጫ ላይ ኤድሶን አራንቶስ ዶ ናሽሜንቶ ፔሌ በ17 ዓመቱ የዓለም ዋንጫ ላይ ተጫወተ። በእድሜ ትንሹ የዓለም ዋንጫ ፋይናል ላይ የተጫወተው እሱ እና ፔሌ በፍጻሜ 2 ጎሎች አስቆጥሯል። በግማሽ ፍጻሜው 3 ጎሎች አስቆጥሯል። የፔሌ ሌጀንድ የዓለም ዋንጫ ላይ የሳንቶስን ስራውን ላሳንሰው አይደለም፣ ግን የበለጠ ከዓለም ዋንጫ ጋር ነው የምናነሳው። ያንን ጉዞ የጀመረው 1958 ላይ ነው። 1982 ላይ ደግሞ ጁሴፔ ቤርጎሚን አየን።
ስፔን ነበር የዓለም ዋንጫውን ያስተናገደችው፣ ጣሊያን ነች ግን ያሸነፈችው። ስለዚህ እዛ ውድድር ላይ ክላውዲዮ ጀንቲሌ፣ ፓውሎ ሮሲ ከእስር ቤት መጥቶ ብዙ ጎል አስቆጥሮ ዲኖዞፍ ግብ ጠባቂያቸው ነበር። ሌሎች ገናና ስሞች ነበሩ። ግን ጁሴፔ ቤርጎሚ በ18 ዓመቱ የዓለም ዋንጫ ፍጻሜ ላይ ተጫውቷል። ከዛ እምባፔ 2018 የዓለም ዋንጫ ሩሲያ ላይ ፈረንሳይ ባለድል ስትሆን በዓለም ዋንጫ ፍጻሜ የተጫወተ ሌላኛው ታዳጊ ሆነ ማለት ነው። ስለዚህ 3 ነበሩ ከዚህ በፊት የነበሩት ፔሌ፣ ቤርጎሚ፣ እምባፔ ብቻ። አሁን በአንድ ጊዜ ስፔን 2 ተጫዋቾች ይኖሯታል ማለት ነው። አንደኛው ኩባርሲ ነው፣ ብዙም አይወራለትም ቢሆን የስፔን ብሔራዊ ቡድን ማነው የሜክሲኮ ብሔራዊ ቡድን አሰልጣኝ ሆኖ ተሹሟል በቅርብ ጊዜ ራፋኤል ማርኬዝ፣ የቀድሞ የባርሴሎና የሞናኮ ተከላካይ የነበረው እና እሱ ምን ይላል የሃቪየር አጊሬ ምክትል ሆኖም ሰርቷል እዚህ ውድድር ላይ። ከዛ በኋላ የእሳቸውን ቦታ ይተካል። ግን የባርሴሎና ሁለተኛ ቡድን አሰልጣኝ ነበር፣ ባርሳ ቢ የሚባለው ማለት ነው። እና ሁልጊዜም ከእድሜው የቀደመ ተጫዋች ነበር። ብስለቱ በተለይ ተከላካይ መሆን፣ ከፍ ያለ ጨዋታ የማንበብ የበለጠ የስልትና የስሌት ሰው መሆን ይጠይቃል። አሁን የክንፍ ተጫዋች ስትሆኑ፣ አጥቂ ስትሆኑ የበለጠ የስፖንታኒቲ ተጫዋች ነው የምትሆኑት፣ የደመነፍስ ተጫዋች ነው የምትሆኑት። ተከላካይ ሲሆን ግን ጨዋታ ማንበብ አለበት። ጨዋታ ማንበብ ደግሞ ብዙ ጊዜ ከእድሜ ጋር ከልምድ ጋር የሚመጣ ነው። አሁን ኩባርሲ የሚጫወትበት ብስለት ያልተለመደ የሚሆነው ከቦታውን በመነሳት ተከላካይ በመሆኑ ምክንያት ነው። ብዙ ጊዜ አታገኙም እንደዚህ አይነት ተጫዋቾች በዛ እድሜ በዚህ አይነት ስክነት የሚጫወቱ ተጫዋቾች። የስፔን አጫዋቱም ጨዋታ አንባቢ መሆኑን የሚጠይቅ ነው። ሻቢ ሄርናንዴዝ የባርሴሎና አሰልጣኝ የዋናው ቡድን አሰልጣኝ በነበረበት ጊዜ ነው ለመጀመሪያ ጊዜ ለሱ የመሰለፍ እድል የሰጠው። ከሪያል ቤቲስ ጋር በተደረገ ጨዋታ በ16 ዓመት ከ361 ቀን ልደቱን ሊያከብር ቀናት ሲቀሩት 17 ዓመት ሳይሞላው በፊት የመሰለፍ እድል የተሰጠው እና ወዲያው አየው ልምምድ ሜዳ ላይ የባርሴሎና ሌጀንድ ይሆናል ብሎ ገመተ። ይታወቅ ነበር። በቃ ምልክቶቹ ሁሉ ነበሩ፣ ትልቅ ተጫዋች የሚሆንባቸው ምልክቶች። ሃንዚ ፍሊክ ከዛ በኋላ የቻቪ ሄርናንዴዝ ተተኪ የሆኑት ሰው እንደ ተከላካይ ከላሚን ያማል እኩል ነው አሉ። የዲፓርትመንታቸው ይለያያል እንጂ ባለው ተስፋ ከላሚን ያማል እኩል የሆነ ተጫዋች ነው የሚል አስተያየት ሰጠው እና ሁልጊዜም በወጣት ቡድን ውስጥ በነበረበት ጊዜ የእድሜ እርከን ቡድኖቹ ሁሉ አንበል ነበር። ብስለቱ፣ የመሪነት ችሎታው የሚደነቅ ነው። ከዛ ደግሞ ያው አሁን ብዙ ጊዜ እነዚህ ብራንዶች አሉ አይደለም፣ የስፖርት ትጥቅ የሚያቀርቡ የስፖርት ብራንዶች ናይኪ፣ አዲዳስ፣ ፒዩማ፣ ሪቡክ ወይ ሌሎቹ የሄዱና የወደፊቱ ኮከብ ማን ነው የሚለውን በየአካዳሚ ያስሱና በጊዜ በኮንትራት ያስሯቸዋል እነዛን ተጫዋቾች እና አንድ የ14 ዓመት ተስፈኛ ልጅ በ14 ዓመቱ ሚሊዮነር ሊሆን ይችላል። የ1 ሚሊዮን ዩሮ ስምምነት ሊፈጽም ይችላል። ግን ብዙ ጊዜ እንዲህ አይነት ተጫዋቾች አጥቂዎችና ኤክሳይት የሚያደርጓቸው የክንፍ ተጫዋቾች ናቸው። እንደ ላሚን ያማል አይነት ወይ እንደ ምባፔ አይነት እንደ ኔይማር አይነት እንደ ሮድሪጎ አይነት ተጫዋቾች በ12 በ10 ዓመታቸው ኮንትራት የፈረሙ ተጫዋቾች። ተከላካዮችን ግን ብራንዶች ብዙ ጊዜ ትኩረት ስለማይስቡ ለማስተዋወቅም የሚሆኑ ባለመሆናቸው ምክንያት ወይ ለማስተዋወቅ ይሆናሉ ተብሎ ስለማይታሰብ አሁን ላሚን ያማል በቃ አጫወቱ በጣም እንትን ነው አይደለም፣ አይነገብ ነው። ኩባርሲ እንደዛ አይደለም። ስለዚህ ላሚን ያማልን በ12 ዓመቱ ናይኪም ሄዶ ወይ አዲዳስ ሄዶ ናይኪና አዲዳስ ኮ ተፋልመውበታል አይደል? አዲዳስ ሜሲን ወክሎ ናይኪ ምባፔን ወክሎ ሁለቱ ለማግባባት ሞክረው ነበር። በኋላ የሜሲን ምክር ሰምቶ ነው የአዲዳስ ደንበኛ የሆነው። ኩባርሲ ግን በዛ እድሜው በጣም ጥሩ ስካውት አለው ማለት ነው። እንግዲህ አንደኛው የብራንድ ካምፓኒ ገና በዛ እድሜው ነው የብራንድ ስምምነት ያደረገው። ስለዚህ በስለቱ ቶሎ ይታይ ነበር፣ የሚጫወትበት እርጋታ ቶሎ ይታይ ነበር። አሁንም ስብስብ ውስጥ ከላሚን ቀጥሎ የቅርብ ጓደኞቹ የሚባሉት በእድሜ ከሱ በብዙ የሚበልጡት በ10 ዓመት ከሱ በእድሜ የሚበልጠው ሚኬል ኦያርሰባል፣ በ7 ዓመት ከሱ በእድሜ የሚተልቀው ማርቲን ዙቢሜንዲ ናቸው የእሱ የቅርብ ጓደኞች። አሁን በባርሴሎና ከተማ ከእህቱ ጋር የሚኖረው ታቱ ወይ ንቅሳት የሚባል ነገር የለውም። የራሱን የሚያብረቀርቅ ውድ መኪና አይነዳም። ኦዲ ነው አይደለም የባርሴሎና መኪና አቅራቢ ሆኖ የሚሰራው። ተጫዋቾቹ መንዳት አይፈልጉም እሱን መኪና፣ ምክንያቱም የራሳቸውን ፖርሼ ወይ ፌራሪ ወይ ሌላ ውድ መኪና ነው መንዳት የሚፈልጉት፣ ማሽከርከር የሚፈልጉት። የክለቡ ፕሮቫይድ የሚያደርገው መኪና ነው የሚጠቀመው። ብዙሀን መገናኛዎች ላይ ሲቀርብ የፑዮል ተማሪ ነው ይባላል። ምክንያቱም ፑዮል ምን ይል ነበር ጋዜጣዊ መግለጫዎች ላይ ርዕስ የሚሆን ነገር መናገር አልፈልግም ይል ነበር። ስለዚህ አንዳንድ ፑዮል ኢንተርቪው አሰልቺ ነው ይባል ነበር፣ ግን ምንም ውዝግብ መፍጠር ስለማይፈልግ
እና ከፒኬም በላይ ፒኬ ስታይሊሽ ተከላካይ በመሆኑ ምክንያት ብዙዎቹ ፒኬን ነው የሚያደንቁት ከፑዮል በላይ። ግን እሱ የፑዮል አድናቂ ነው። በእርግጥ ዋና ምሳሌ አድርጎ የሚያየው የሊቨርፑልን የሆላንድ ብሔራዊ ቡድን ተጫዋች ቨርጅል ቫን ዳይክን እና ወደዚህ ውድድር ከመምጣቱ በፊት ግን ወይም ወደ ዓለም ዋንጫ ከሚያንደረድሩት ወራት በፊት ግን ጥርጣሬ ነበር በስፔን ብሔራዊ ቡድን የመጠራቱ ጉዳይ። ሲሰለፍም በአንዳንዶቹ ጨዋታዎች አስተማማኝ አይመስል ስለነበር ደላፎንቴ የዛሬ 2 ዓመት የአውሮፓ ዋንጫን ያሸነፈላቸውን ሮቢን ለኖርማን የመጀመሪያ ተሰላፊያቸው ሊያደርጉት ይችላሉ የሚል ግምት ነበር። ደግሞ የማድሪድ ብዙሃን መገናኛዎች ማድሪድ እንዴት አንድም ተጫዋች በስፔን ብሔራዊ ቡድን ውስጥ አይወክልም የሚል ቅሬታ ስለነበራቸው እንደምንም ደግሞ ለስፔንም ሲጫወት ቅርብ ስለነበር ዲን ሃውሰን የስፔን ጀማሪ ተከላካይ መሆን አለበት የሚል ግምት ነበራቸው። ግን በባርሴሎና በኩል እርግጠኝነት ነበር ይላሉ። ምክንያቱም በሁለቱ የውድድር ዘመን አጋማሽ በተለይ ከዛ በኋላ ደግሞ በማርች በነበሩት የስፔን ብሔራዊ ቡድን ጨዋታዎች ላይ ባሳየው ብቃት አሰልጣኙ በዓለም ዋንጫው ላይ ጀማሪ እንደሚያደርጉት ግልጽ ነበር እና ትልልቅ አጥቂዎች ተጋፍጧል እንደምታውቁት በዚህ ውድድር ላይ በቀደም ከምባፔ ጋር እና ከሌሎቹ አስደናቂ የፈረንሳይ ተጫዋቾች ጋር ነበር የተጫወተው። ከዛ በፊት ከክርስቲያኖ ሮናልዶ ፖርቱጋል ጋር ተጫውቷል። በመካከል ከነ ሉካኩ፣ ቻርሎ ደ ካቴላሬ አይነት ተጫዋቾች ካሏት ከቤልጅየም ጋር ተጫውቷል እና ሪካርዱ የሚገርም ነው። በመከላከል ጨዋታ በማንበብ በአንቲሲፔሽኑ በኢንተርሴፕሽኑ በምኑ ብቻ ሳይሆን በጣም ጥሩ ፓሰር ነው። 550 ፓሶች ያደርጓል። ከተከላካዮች የሱን ያህል ፓስ ያደረገ ተጫዋች የለም። በዚህ በተጠናቀቀው አሁን የዓለም ዋንጫን ጨምሮ እየተካሄደ ባለው አመት 4376 ፓሶች አድርጓል እና በመላው አውሮፓ ከሱ የበለጠ ድምር ፓስ በክለብም በብሔራዊ ቡድንም ያደረገ ተጫዋች የለም። ቨርጅል ቫን ዳይክ ነው ቀጥሎ የሚመጣው 3838 ፓሶች ነው ያቀበለው። ራሱ ቫን ዳይክ ኩባርሲ እኮ ምሳሌ ያደርጋል ብለው ጠየቁት። አምና የኔሽንስ ሊግ የግማሽ ፍጻሜ ጨዋታ ከተደረገ በኋላ በሮተርዳም ከተማ እኔ ማደንቀው የለ እንዲህ ያለ ምክንያቱም በዚህ እድሜ ያለ ሜንታሊቲ ያልተለመደ ነው እና ጨዋታን በሱ መጠን በብስለት የሚያነብ ተጫዋች ማየትም ያልተለመደ ነው፣ ለየት ያለ ተጫዋች ነው ብሎ ራሱ ቨርጅል ቫን ዳይክ አድንቆታል። ኩባርሲ የዓለም ዋንጫ የምድብ ጨዋታዎች ከተደረጉ በኋላ የምድብ ጨዋታዎች ምርጡ ቡድን ብሎ ፊፋ መርጦት ነበር። አሁን ደግሞ ከእሁዱ የፍጻሜ ጨዋታ በኋላ በዓለም ዋንጫው ምርጡ ወጣት ተጫዋች ተብሎ መመረጡም የማይቀር ይመስላል። ላሚን ያማል በፖለቲካዊ ምክንያት ያሽልማት ካልተሰጠው በስተቀር የሌላ አንድ ፌመስ ተጫዋችም ሬከርድ አሻሽሏል። የፓውሎ ማልዲኒ 1994 መሰለኝ ተሳሳትኩ፣ ቀደም 1994 ያምታታውት ነው። የ1994 የዓለም ዋንጫ ላይ ያኔ በለጋ እድሜ 21 ዓመቱ ነበር። እንዲያውም ቲኔጀር ማለት ነበር። ከኩባርሲ በ2 ዓመት ይበልጥ ነበር። 90 ነው የሚሆነው። 90 ላይ 5 ክሊንሺት ጠብቆ ነበር የጣሊያን ብሔራዊ ቡድን። አሁን የኩባርሲ ስፔን 6 ክሊንሺት ጠብቆ፣ ይሄም አዲስ ሪከርድ ነው እና የሚጫወትበት ብስለት በጣም አስደናቂ መሆኑ ግን ለአንዳንድ ሰዎች የሚያስገርማቸው አይደለም። ለምሳሌ ባርሴሎና ሌላ የወጣት ቡድን አሰልጣኝ የነበሩት ኦስካር ጋርሲያ የሚባሉት ሰው በወጣት ቡድን ውስጥ ገና ብቅ ሲሉ ትልቅ ተጫዋቾች እንደሚሆኑ የሚገመትላቸው ተጫዋቾች አሉ። ለምሳሌ የሜሲ ጉዳይ በቃ እርግጥ ነበር ወጣት በነበረበት ጊዜ። ላሚን ያማል ልክ እንደዛ ነው። ስለ ሴንተር ባኮች እንደዚህ በአድናቆት ሲነገር የሰማሁት ግን በአካዳሚ ውስጥ ማለት ነው ስለ እሱ ነው ለመጀመሪያ ጊዜ ይላሉ። እና በተጋጣሚ ቡድን የሜዳ አጋማሽ ውስጥ የሚያቀብላቸው ፓሶች ደግሞ ከመከላከል ባሻገር በኳስ ቁጥጥር ጊዜ ትርጉም ያለው ፖሴሽን እንዲኖረው የስፔን ብሔራዊ ቡድን የሚያገዝ ነው። አሁን በዚህኛው የዓለም ዋንጫ ከተከላካዮች መካከል የተጋጣሚ ቡድን የሜዳ አጋማሽ ላይ የደረሱ ብዙ ፓሶች በማቀበል የሚስተካከለው ተከላካይ የለም። በጠቅላላው 96.2% የሚሆን የኳስ ማቀበል ስኬት ያለው ተጫዋች ነው እና እንግዲህ ሃንዚ ፍሊክም አሰልጣኝ ሆኖ ከመጡበት ጊዜ ጀምሮ አንድ ኮንስታንት ያላቸው እሱ ነው። ኢኒጎ ማርቲኔዝ ነበር ለቋል። ስለዚህ በዚህ ውድድር ዘመን ከሌላ ተጫዋች ጋር ነው ያጣመሩት። በስፔን ብሔራዊ ቡድንም አሁን በፈጠረው በጣም ጥሩ ጥምረት የተነሳ አይሜሪክ ላፖርት ለባርሴሎና ኦፈር ተደርጓል ሲባል ነበር። አይመስለኝም ባርሴሎና የሚወስደው፣ ግን ከእንደዚህ አይነት በተለይ ልምድ ካለው ተጫዋች ጋር ሲጣመር ደግሞ በጣም ጥሩ ጥምረት ይሆናል ማለት ነው። ምክንያቱም ለምሳሌ ሴርጂዮ ራሞስ የሪያል ማድሪድ የመሀል ተከላካይ ሆኖ መጫወት ሲጀምር ኢቫን ኤልጉዌራ አብሮት ነበር። ግን ኢቫን ኤልጉዌራ ገና ወጣት ሆኖ መጫወት ሲጀምር አጠገቡ ፈርናንዶ ኦዬሮ ነበር። አንድ ወጣት ተጫዋችን ሌላ ልምድ ካለው ተጫዋች ጋር አንድ ላይ ማጣመር በጣም አስፈላጊ ነው። በባርሴሎናም ኢኒጎ ማርቲኔዝ እንደዚህ አይነት ጥቅም ይሰጠው ነበር። አሁን ደግሞ በስፔን ብሔራዊ ቡድን ተመሳሳዩን አይነት ጥሩ ተጣማሪ ልምድ ያለው ተጣማሪ የመሆንን ጥቅም ከአይሜሪክ ላፖርት
እያገኘ ነው። በሁለቱ መካከል ያለው መግባባትም በጣም አስደናቂ ነው። እነዚህ ላይን ብሬኪንግ ፓስስ የሚባሉ አሉ። ቢያንስ አንድ መስመር አንድ የተጋጣሚ ቡድን የመከላከል ወይም የመከላከል መስመር ልበለው የሚያልፉ ቆርጦ የሚያልፉ ፓሶች በማቀበል በዓለም ዋንጫው ላይ አንደኛ ነው። ከሮድሪም ይበልጣል። በጠቅላላው በፓስ ሮድሪ ነው አንደኛ፣ ግን በላይን ብሬኪንግ ፓሶች ደግሞ በመሞከርም በማሳካትም አንደኛ ነው ፓው ኩባርሲ። የላይን ብሬኪንግ ፓሶች የሰክሰስ ሬቱ የስኬት መጠኑ ደግሞ 98.3%፣ የሮድሪ 90 ነው፣ የላፖርት 86 ነው። ስለዚህ ፓሶቹ ትርጉም ያላቸው ዝም ብሎ የጎን ቅብብሎች አደጋ የማይፈጥሩ ሴፍ ፓሶች ብቻ አይደለም፣ ለተከላካይ ያልተለመደ አይነት የስፔን ብሔራዊ ቡድን ወደፊት በማሸጋገር የሚሰጥም ከፍተኛ ጥቅም አለው። ስለዚህ እሱን ለማንሳት ነው። እሁድ በጣም ትልቅ ፈተና አለበት፣ ምክንያቱም ከፊቱ ሊዮኔል ሜሲ፣ ሁሊያን አልቫሬዝ፣ ላውታሮ ማርቲኔዝ፣ ኤንዞ ፈርናንዴዝ አይነት ትልልቅ ተጫዋቾች ደግሞ በድጋሚ ይገጥሙታል። የስፔን መንገድ ቢያንስ በስም ደረጃ ቀላል ከማይባሉ ቡድኖች ጋር ነው ሲጫወት የቆዩ ሮናልዶ ከፖርቱጋል ጋር ከቤልጅየም ጋር ከፈረንሳይ ጋር ነው የተጫወተው እና በአንድ ጨዋታ ብቻ ነው ጎል የተቆጠረባቸው በቤልጅየም ጨዋታ ላይ። በጣም ትልቁ የስፔን ብሔራዊ ቡድን ተጠቃሽ ተጫዋች ነው። ብዙ ጊዜ ምናልባት ለግብ ጠባቂው ብዙ ክሬዲት ሰጥተን ይሆናል። ኡናይ ሲሞን ያ ክሬዲት አይገባውም ልል አይደለም። በተለይ የስፔን ብሔራዊ ቡድን በሃይላይን ሲጫወት የእሱ አይነት ግብ ጠባቂ እንዴት እንደሚያስፈልግ አይተን ነበር። ግን የፓው ኩባርሲም ምንድነው እንግሊዞቹ እንደሚሉት አበቦቹ ሊሰጡት ይገባል። ዲዘርቭስ ሂዝ ፍላወርስ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።